እንግዲህ እንደምታውቁት ዛሬ ወደዚህ የመጣሁት እርዳታችሁን ለመጠየቅ ነው። መቼም ከመጀመሪያ ጀምረን ለብቻችን የሰራነው ነገር ምንም ነገር የለም። ወይም ደግሞ ለብቻዬ ሆኜ ምንም ላድርግ ምንም ለውጥ ላመጣ የምችል ሰው እንዳልሆንኩ አውቃለሁ። ምን ልላችሁ ፈልጌ ነው እንግዲህ እንደምታውቁት ብዙዎቻችሁ በመሐመድ ሳኒ ዩቲዩብ ቻናል የምታከብሩኝም የምትወዱኝም በጣም ብዙ ልጆች አፍርቼበታለሁ መሐመድ ሳኒ ዩቲዩብ ቻናልን ማለት ነው። እና በጣም ብዙ መልካም ልጆችን አግኝቼበታለሁ። ነገር ግን ደግሞ እናንተ ያሰባችሁት ቀርቶ ያላሰባችሁት ይፈጠርባችኋል። እና እንግዲህ መሐመድ ሳኒ ዩቲዩብ ቻናል ለረጅም ጊዜያቶች ስደክምበት ስለፋበት ኖሬ አሁን ያለህበት ደረጃ ስትመለከቱት እንዴ! ምክንያቱም እኔ ብዙን ጊዜ በረጅም ላይቭም ላይ ከእናንተ ጋር ስገናኝ በአጫጭር ቪዲዮ ላይም በእያንዳንዳችሁ ቪዲዮዎችም ላይ ገብቼ ዩቲዩብን እንዴት መስራት እንዳለባችሁ የዩቲዩብን ህጎች ስነግርና ስመክር የኖርኩ ሰው ነኝ። እና አሁን ላይ የኔ ቻናል እንደዚህ ሆኖ ስመለከተው ደግሞ እውነት እኔ ለእናንተ ስመክራችሁ የነበረው ምክር ልክ ነው ወይስ አይደለም ብዬ ራሴን እንድገመግም ያደረገኝ ነገሮች አሉ። እና እኔ አሁን ዛሬ እናንተ ፊት የመጣሁት ይሄንን ነገር ልነግራችሁ አይደለም። እርዳታችሁ ነው የሚያስፈልገኝ። እገዛችሁ ነው የሚያስፈልገኝ። እገዛችሁ በምንድነው? የኔን ቻናል ወደ ነበረበት ለመመለስ የእናንተ እገዛ ያስፈልገኛል። የእናንተ እርዳታ ያስፈልገኛል። ያ ማለት ምን ማለት ነው? ቻናሉ ይመለሳል። ሙሉ በሙሉ ቻናሉ እንደሚመለስ እምነት አለኝ። አምንበታለሁ። ለምን አሁን ላይ የእናንተ እርዳታ ያስፈልገኛል የምላችሁ ሰዓቴም ስለተነሳ ሰብስክራይቡ አለ፣ ሰዓቱ ግን ይነሳል። ቪዲዮዎችን ድሌት በምታደርጉበት ሰዓት ላይ ከዚህ በፊት ስሰራበት የነበረው በሪአክሽን ቪዲዮዎች ላይ ስለነበረ እና ያንን ቪዲዮ ደግሞ ማጥፋት ግድ ይለኝ ነበረ። እነዛን ቪዲዮዎች በማነሳበት ሰዓት ላይ ምን ይፈጠራል? ሰዓት ይነሳል ማለት ነው። በቀጥታ ሰዓት ይነሳል። ወደዳችሁም ጠላችሁም ማለት ነው። እኔ አሁን ወደኋላ ተመልሼ ላይቭም ገብቼ እውነት ያደክማል። ከምሬ ነው የምላችሁ። ዩቲዩብ ምን ያህል እንደሚያደክም ለእናንተ ልነግራችሁ አልችልም። እንዴት እንደሚያደክምም ለእናንተ ልናገረው የምችለው ጉዳይ አይደለም። ሁላችንም ደክመንበት እዚህ የደረስንበት ሁኔታዎች ስላሉ ማለት ነው። እና አሁን ላይ ደግሞ ይሄ እኔ መሐመድ ሳኒ ዩቲዩብ ቻናል እንግዲህ የሰማችሁም ሰምታችኋል፣ ያልሰማችሁም አልሰማችሁም። ትንሽ አደጋ ፈጥሮበታል። ትንሽ አደጋ ደርሶበታል። ምክንያቱም እኔ ነገሮችን እንደ ቀላል ነገር ነው የምመለከታቸው እንደ ተፈጥሮዬ ማለት ነው። እና ከዜሮ መነሳትን አቅበታለሁ። ከዜሮ ተንስቼ የምፈልግበት ቦታ መድረስን እችልበታለሁ። ያን የማደርገው ግን ከእናንተ ጋር እጅጓን ሆኜ መቀጠል ስችል ነው። ገባችሁ? የእናንተ ድጋፍ ሳይለየኝ ሲቀር ነው። እና ሌላም ቻናል ለመክፈት ሙከራ አድርጌ ነበረ። ግን ደግሞ ወደኋላ ሳስበው ይሄን መሐመድ ሳኒ ዩቲዩብ ቻናል እንደዚህ ይሄን ያህል ዓመት ለ8 ዓመት አንድ ቻናል ላይ መለፋት ማለት ወይም ደግሞ አንድ ቻናል ላይ ገቢ እንዲሰራ ገቢ እንዲያገኝ መድከም ማለት እንግዲህ ለእናንተ ልነግራችሁ አልችልም። 8 ዓመት ማለት ቀላል ነገር አይደለም። እንኳን 8 ዓመት አይደለም እና 8 ሰዓት በጣም ከባድ ነው። በአሁን ጊዜ ላይ ጊዜ በአግባቡ መጠቀም የሚለው ላይ መስራት ስላለብን ማለት ነው። እና ምን ልላችሁ ፈልጌ ነው እኔ አሁንም ከመሐመድ ሳኒ ቻናል ላይ ተስፋ አልቆረጥኩም። ያኛው አዲስ ቻናል ብከፍትም አዲስ ቻናል ባወርድም ወይም በአዲስ ቻናል ብከፍትም መሐመድ ሳኒን ደግሞ እንደ ቀላል ነገር ልተወው አልፈለኩም። እውነቴን ነው የምላችሁ። ከዜሮ መነሳት እችልበታለሁ። ከዜሮ ተንስቼ የምፈልግበት ቦታ ላይ እንደምደርስ አምናለሁ። ዳይሬክት ማለት ነው። እና አሁን ደግሞ ለሁለተኛ ጊዜ ማመልከቻ የማመለክትበት ወይም ሪአፕላይ የማደርግበት ቀኑም እየተቃረበ ነው።
በዚህ በቀን ውስጥ ደግሞ ግዴታ ሰዓቱ መሙላት አለበት። ሰዓቱ ካልሞላ ደግሞ ሪአፕላዩ ምንም ጥቅም የለውም ማለት ነው። ኤክስፓየርድ ይሆናል፣ ቻናሉ የባስ ዳሜጅ ይሆናል ማለት ነው። እና እስከዛሬ ድረስም መቆየቴ ለእኔ ትልቅ እንቅፋት ሆኖብኛል። አሁን ቻናሉ ቶሎ ብሎ እዛ ቦታ ላይ ለመድረስ ትልቅ እንቅፋት ይሆንብኛል። እንቅፋትም እንደሚሆን ሙሉ በሙሉ አምናለሁ። ሆኖም ግን ደግሞ አሁንም ቢሆን አልረፈደም። የረፈደ ነገር የለም። በህይወት ጉዞ ላይ የሚረፍድባችሁ ዋናው ነገር አርፍዳችሁ መቅረት ነው እንጂ ረፈደ ብላችሁ መቅረት ነው እንጂ ቢረፍድም ችግር የለውም። ሙሉ በሙሉ የምትፈልጉበት ደረጃ ላይ እንደምትደርሱ ምንም ጥርጥር የለኝም። እኔም አሁን ካለበት ደረጃ ላይ ተንስቶ የሚፈልግበት ቦታ ላይ እንደሚደርስ አቅሙ አለኝ። የመስራት አቅሙ አለኝ። የመስራት ፍላጎቱ አለኝ። መሐመድ ሳኒ ዩቲዩብ ቻናልን የሚፈልግበት ቦታ ላይ ለማድረስ ጉልበቱም አቅሙም ሁሉም ነገር አለኝ። እሱንም ወደ ነበረበት ቦታ ለመመለስ ኃይሉም ጉልበቱም አለኝ። አንድ እንቅፋት በመጣን ቁጥር ምናልባት ትንሽ የሞራል ስብራት ሊኖርብኝ ይችላል። ለምን ይሄን ያህል ዓመት ለፍቼ እንደዚህ ይሆናል ብዬ ያልጠበቅኩት እንደ እንቁላል ሽሩሩ ብዬ ሲይዘው የነበርኩት ቻናል እንደዚህ ሆኖ ሳገኘው ምናልባት የሞራል ስብራት ሊፈጠር ይችላል። የመድከም፣ የመሰልቸት፣ የመደበር ነገሮች ሊፈጠሩ ይችላሉ። ገባችሁ አይደለ? እነዛን ደግሞ ወደ ጎን ጥዬ አሁንም ወደ ነበርበት ለመመለስ ሙሉ እምነት አለኝ። ሙሉ እምነት ማለት ነው፣ ያለምንም ጥርጥር። ምክንያቱም እናንተ አላችሁኝ። በጣም ወዳችኋለሁ፣ በጣም አክብራችኋለሁ። እርዳታችሁ ደግሞ ያስፈልገኛል፣ እገዛችሁ ያስፈልገኛል። እናንተ ልታግዙኝ የምትችሉት አንድ ነገር ብቻ ነው። እሱም ቪዲዮዬን በማየት የምለቃቸውን ቪዲዮዎች በመመልከት አሁን እንዳውም እኔ መሐመድ ሳኒን በበለጠ በተለዩ ነገሮች በተለየ አይዲያ እንደ ከዚህ በፊቱ በተለያዩ ሰዎች ላይ መስራት ምናምን ሳይሆን በተለየ ነገር ላይ ይዤው ለመምጣት ፍላጎት አለኝ። ጥረቱንም አደርጋለሁ። በጣም ደስ በሚላችሁ እናንተ በምትወዱት እናንተ በምታከብሩት እናንተ በምትመኙ መልኩ ይዤው ለመምጣት ፍላጎት አለኝ። ያንን ለማድረግ ደግሞ የእናንተ ገዛ ወሳኝ ነው ለኔ። እዚህም የደረሰው በእናንተ ምክንያት ስለሆነ መሐመድ ሳኒ እዚህ ለመድረስ የእናንተ አስተዋጽኦ የእናንተ መከተል ሰፊ ቦታውን ይዞልኛል። እና በነገራችን ላይ ቻናል ሶሻል ሚዲያ በተለይ ዩቲዩብ ከዛ ፌስቡክ እውነቴን ነው የምላችሁ ገንዘብ ይሰራሉ። ገንዘብ አይሰሩም ብላችሁ የምትሸወዱ ሰዎች፣ በተለይ እኛ ኢትዮጵያውያኖች ገንዘብ አይሰራም ብለን የምናስብ ሰዎች በሚገባ ገንዘብ ይሰራሉ። ነገር ግን ገንዘብ እንዴት ወደ ገንዘብ እንለውጣቸው የሚለው ነው ትልቁ ነገር። እንዴት አድርገን ወደ ገንዘብ እንለውጣቸው፣ እንዴት አድርገን ገንዘብ እንዲሰሩ እናድርጋቸው የሚለው ላይ ትኩረት አድርገን የምንሰራበት ከሆነ እውነቴን ነው የምላችሁ በሚሊየን መስራት ትችላላችሁ። በሚሊየን። ግን አይዲያ ነው ያጣነው። አይዲያ ማመንጨት እየቻልን አይዲያ መፍጠር እየቻልን ግን በዛ አይዲያችን ላይ መጠቀም አልቻልንበትም እንጂ ዩቲዩብ ቻናል በሚሊየን ይከፍላል። እናንተ በደንብ ከሰራችሁ በደንብ ከሰራንበት በደንብ አድርገን ስራዬ ብለን ስራ ነው እኮ እንዴ $2000 በየወሩ $2000 የሚሰራ ከሆነ አንድ ዩቲዩብ ቻናል በየወሩ $2000 የሚሰራ ከሆነ እኮ ስራ ነው እኮ። ሌላ ስራ እኮ አያስፈልጋቸውም። ሌላ ተጨማሪ ስራ ከጎን መስራት እኮ አያስፈልግም። እውነቴን ነው የምላችሁ። ስላላያችሁ ነው። ምናልባት አላያችሁም ይሆናል። እየሰራ እንደሆነ ገንዘብ ምንም ከጀርባ ሌላ ስራ መስራት አይጠበቅባችሁም። ዩቲዩብን ስራዬ ብላችሁ የምትሰሩበት ከሆነ
እና አሁን ወደዚህ የመጣሁት ይሄን ልናገር ሳይሆን እርዳታችሁ ያስፈልገኛል፣ እገዛችሁ ያስፈልገኛል። ያለ እናንተ ምንም መራመድ አልችልም። የእናንተ እርዳታ፣ የእናንተ ቪዲዮ ማየት፣ የእናንተ የኔን መሐመድ ሳኒን ቻናል ወደ ነበረበት ለመመለስ እናንተ ታስፈልጉኛላችሁ እያልኳችሁ ነው በግልጽ አማርኛ። ገባችሁ አይደለ? ይሄን ነው ልላችሁ የምፈልገው። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች፣ ለመሐመድ ሳኒ ዩቲዩብ ቻናል አዲስ የሆናችሁ ከመሐመድ ሳኒ ጽናት፣ ብርታት፣ ትዕግስትን ትማሩ ዘንድ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።